ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሰው 2800 ካንቺ ብር በላይ ሆነ ማለት የሚከፍለው ሽልማት አለው እኮ አስበሽዋል? ግን ሽልማቱ ቢደርስ ካርዶ ያሸልሞታል። ከ1000 ብር ጀምሮ በኢትዮጵያ ንግድ ባንክ የፖስ ማሽኖች ክፍያ ሲፈጽሙ የ10,000 ብር ሽልማት እንደሚያገኙ ያውቃሉ? እያንዳንዱ ግብይት ወደ ሽልማት ያደርሱታል። ከታህሳስ 22 እስከ የካቲት 21 2018 ዓ.ም በኢትዮጵያ ንግድ ባንክ የፖስ ማሽኖች ግብይት ለሚፈጽሙ 300 ዕድለኞች ለእያንዳንዳቸው የ10,000 ብር ሽልማት አዘጋጅተን እየጠበቅኑት ነው። በባንካችን ካርዶች ይገበያዩ፣ ይሸለሙ። ደንብና ግዴታዎች ተፈጻሚነት አላቸው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ መንግስት የህዝብን ስቃይ በሌሎች አጀንዳዎች ለመሸፈን መሞከሩ ወንጀል ነው ሲል ህወሓት ከሰሰ። መንግስት ስምምነቱን ከመጣስ ይቆጠብ ሲልም አሳስቧል። ህወሓት ዛሬ ባወጣው ሳምንታዊ መግለጫ ከ2 ዓመታት በላይ በተካሄደው ጦርነት የተፈናቀሉ ዜጎች አስከፊ ሁኔታ ላይ እንደሚገኙ ጠቅሶ የኢትዮጵያ መንግስት ግን የህዝቡን ስቃይ በሌሎች አጀንዳዎች ለመሸፈን ጥረት እያደረገ ነው ብሏል። ይህም ወንጀል ነው ሲል ነው ህወሓት በመግለጫው የከሰሰው። በህዝቡ ላይ እየተፈጸመ ያለው ስልታዊ ጥቃት አሁንም እንደቀጠለ ነው ብሎ የትግራይን ህዝብ ክደው በፌዴራሉ መንግስት ስር የሚንቀሳቀሱ ሲቪልና ወታደራዊ ባለስልጣናትን በማዝመት መሬት ላይ ያለውን እውነታ ለመደበቅ ጥረት እየተደረገ ነው በማለት ወቅሷል። ይኸው አካሄድ የፕሪቶሪያውን ስምምነት የሚጥስ ነው ያለው መግለጫው በተለያዩ መጠለያ ጣቢያዎች ውስጥ ያሉ ዜጎችን ካሉበት አስከፊ ሁኔታ ለመታደግ ዓለም አቀፉ ማህበረሰብ ህይወት የማዳን ስራ እንዲሰራ ጠይቋል። መንግስት ስምምነቱን በማስፈጸም ፈንታ አደጋ ውስጥ የሚገኘው ህዝብ አስቸኳይ ድጋፍ የሚሻ ቢሆንም እርዳታ እንዳይገባ በመከልከል ስራ ላይ ተጠምዷል በማለትም ወንጅሏል። የፕሪቶሪያው ስምምነት ተግባራዊ እንዳይደረግ የቻለውን ሁሉ እያደረገ ነው ያለ ሲሆን በህዝብ ላይ የሚፈጸመው ስልታዊ ጥቃት ተባብሶ ቀጥሏልም ብሏል። በስምምነቱ መሰረት የክልሉ ግዛት የሆነውን ምዕራብ ትግራይ በኃይል የያዙ አካላት አካባቢውን እንዲለቁ የማድረግና ተፈናቃዮችን ወደ ቀያቸው የመመለስ ኃላፊነቱን እንዲወጣ በመጠየቅ ስምምነቱን ከሚጥሱ ተግባራት እንዲቆጠብም አሳስቧል። ዓለም አቀፉ ማህበረሰብም በተለያዩ የመጠለያ ጣቢያዎች ያሉ ተፈናቃዮች አስከፊ ህይወት እንዲያበቃ የበኩሉን አስተዋጽኦ ያድርግ ሲል ጥሪ አቅርቧል። ከ2 ዓመታት በላይ ከተካሄደው ጦርነት በኋላ በአማራና ትግራይ መካከል የይገባኛል ጥያቄ ከሚነሳባቸው አካባቢዎች የተፈናቀሉ ሰዎች በመጠለያ ጣቢያዎች ውስጥ ያሉበት ሁኔታ አስከፊ የመሆኑ ጉዳይ ለሳምንታት መነጋገሪያ ሆኖ መሰንበቱ ይታወቃል። በመከላከያ ሰራዊት የወታደሮች ምረቃ ላይ አሰብ በኢትዮጵያ ወሰን ውስጥ የሚታይበት ካርታ መሰራጨቱ አግባብ አልነበረም ሲል ሰራዊቱ ለሪፖርተር ገለጸ። በስህተት የተፈጸመ እንጂ ፎቶ የሰራዊቱና የተቋሙ አቋም አይደለም ብሏል። የኢፌድሪ መከላከያ ሰራዊት የብላቴ ማሰልጠኛ ማዕከል ያሰለጠናቸው ምልምል ወታደሮች ትላንት ታህሳስ 26 ቀን 2018 ዓ.ም ሲያስመርቅ የሰራዊቱ ከፍተኛ አመራሮች ተገኝተው ነበር። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮች በደማቅ ስነ ስርዓት ማስመረቁን የሰራዊቱ የማህበራዊ ትስስር ገጽን ጨምሮ በተለያዩ መገናኛ ብዙሃን ሲዘገብ አብረው ከተያያዙ ምስሎች መካከል ለልዩ ዘመቻዎች እዝ ጠቅላይ መምሪያ የተሰጠ የፎቶ ስጦታን የሚያሳየው ምስል አነጋጋሪ ሆኗል። በምረቃ መርሃ ግብሩ ላይ በክብር እንግድነት የተገኙት የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ የመሰረታዊ ውትድርናን አጠናቀው የተመረቁት ወታደሮች በቀጣይ ከኮማንዶ፣ ከአየር ወለድ፣ ከልዩ ኃይልና ጸረ ሽብር እንዲሁም ከሪፐብሊኩ የጥበቃ ኃይል ጋር ለመቀላቀል የሚያስችላቸውን ስልጠና በብቃት እንዲወጡም አሳስበዋል። የልዩ ዘመቻዎች እዝና የሪፐብሊኩ ጥበቃ ኃይል አመራርና አባላት ኢትዮጵያ አስቸጋሪ ሁኔታዎች በገጠሟት ጊዜ ሁሉ አለኝታነታቸውን በተግባር ያረጋገጡ የቁርጥ ቀን ልጆች መሆናቸውንም ሌተናል ጀነራል ሹማ አብደታ ገልጸዋል። ተመራቂዎች በስልጠና ቆይታቸው አሰልጣኞችና አመራሮች እነሱን ለማብቃት ላደረጉት ሁለንተናዊ ጥረት ምስጋና ያቀረቡ ሲሆን በቀጣይ ለሚጠብቃቸው የመሰረታዊ ኮማንዶ ስልጠና
ዝግጁ መሆናቸውን የመከላከያ ሰራዊት በማህበራዊ ትስስር ገጹ አስፍሮ ነበር። በመርሃ ግብሩ ላይ የታየውና የአሰብ ወደብ በኢትዮጵያ ድንበር ውስጥ ሆኖ የተሳለበትን ካርታ በተመለከተ ሪፖርተር ያነጋገራቸው የሰራዊቱ የሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ምስሉ የመንግስት ወይንም የተቋሙ አይደለም ብለው ኢትዮጵያ በአሰብ በኩልም ይሁን በሌላ ባህር በር ጥያቄ ያላት ቢሆንም የተሰራጨው ምስል መውጣት አልነበረበትም ብለዋል። ሜጀር ጀነራል እንዳልካቸው ለሪፖርተር ጉዳዩ እንደሚታረም ከገለጹ በኋላ ዘገባው በአጭሩ እንዲታረም እንዲሁም አሰብ በኢትዮጵያ ድንበር ውስጥ የሚታይበት ምስል ከገጹ መነሳቱን ተመልክተናል። ጀነራሉ ለሪፖርተር የሰጡት አጭር አስተያየት የሚከተለው ነው። ምን መሰለህ፣ ይሄ አንዳንድ ሰው ኢኒሼቲቭ የሚወስዳል ዝም ብሎ አለ አይደለም። ይሄ መንግስት ወይ የተቋሙ አይደለም። በክፍል ደረጃ አሉ አይደል ልጆቹ። አሁን ለምሳሌ ከአባባል ይነሳል። አሰብ ይገባናል የሚል ጥያቄ አለ በሁሉም በመንግስት ደረጃ አይደለም። የባህር በር ይገባናል የሚል ሀሳብ አለ፣ አጀንዳ አለ። ያንን አጀንዳ እንደ ኢኒሼቲቭ ይወስዱና ልጆች እንደ ማነሳሻ አይነት ነገር ኢኒሼቲቭ ያደርጉት እንጂ መውጣትም አልነበረበትም። ያ ክፍሉ አካባቢ ያለው በንግግር ደረጃ የሚሆን የነበረ ነው። እሱ ኦልሬዲ እስቲ አሁን እኛ ያወራንበት ነው። ጠዋት ነው ያየሁት እና ትክክል አይደለም። የኛ የተቋሙም አይደለም ፎቶ በተቋም የተሰጠ ምንም አይደለም፣ አቅጣጫም አይደለም። ገብቶሃል አይደለ? እሱ ሆን ከእንትኑ ያወረዱት በትክክል አልወሰድነውም። ምክንያቱም ኢኒሼቲቭ እንደዛ የራስ ሰው አንድ ሰው እኮ ተነስቶ ይሄ እኛ ነው የድሮ ቦታችን እንመለሳለን ወደ ሊል ይችላል። እንደዛም እየተወራ ነው በየቦታው። ይሄንን ወደ ካርታ ስትቀይረው ሌላ ሙዚቃ ነው። ይሄ ትክክል ስላልሆነ እኛም አናውቀውም። ምናልባት እዛ ፎቶግራፈር የሰራው ስራ ነው መሆን አለበት። እሱ እንትና አሁን እኛም እንትን እንጽፍበታለን፣ ማብራሪያ እናደርግበታለን። እሱ የተቋም አይደለም፣ የመንግስትም አይደለም። ሰንበዲ ኢኒሼቲቭ የወሰደው ነው። ሶማሊላንድ አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ እንደምትደግፍ አስታወቀች። ከሶማሊያ ተገንጥላ ነጻ ሀገርነቷን ያወጀችውና ከቀናት በፊት በእስራኤል የሀገርነት እውቅና የማግኘቷ ጉዳይ አነጋጋሪ ሆኖ የቆየችው ሶማሊላንድ አሜሪካ በቬንዙዌላ ላይ የወሰደችውን ወታደራዊ እርምጃ እንደምትደግፍ አስታውቃለች። የሶማሊላንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአሜሪካን እርምጃ በደቡብ አሜሪካዊቷ ሀገር ውስጥ ዲሞክራሲያዊ አስተዳደርና የሕግ የበላይነትን ለመመለስ የሚደረግ ዓለም አቀፋዊ ጥረት አካል አድርጎ አቅርቧል። የሶማሊላንድ ሪፐብሊክ መንግስት አሜሪካ በቬንዙዌላ ሕገ መንግስታዊ ስርዓት ዲሞክራሲያዊ ውክልናና የሕግ የበላይነት ወደ ቦታቸው እንዲመለሱ የምትወስደውን የተመጠነ እርምጃን በመርህ ላይ በመመስረት ትደግፋለች ብሏል የውጭ ጉዳይ ሚኒስቴሯ በመግለጫው። ሶማሊላንድ ከአንድ ሳምንት በፊት የመጀመሪያዋን ይፋዊ የሀገርነት እውቅና ከእስራኤል ካገኘች በኋላ የትራምፕ አስተዳደርም እውቅና እንደሚሰጣት በተስፋ እየጠበቀች ነው። ሶማሊላንድ ከእስራኤል ያገኘችው እውቅና ከፍተኛ ተቃውሞን ከበርካታ ሀገራትና ተቋማት የገጠመው ሲሆን በተባበሩት መንግስታት የጸጥታው ምክር ቤት ውስጥም ተነስቶ ውይይት ተደርጎበታል። መግለጫው አክሎም የተቀናጀ ዓለም አቀፍ እርምጃ ሰብአዊ ቀውስን ለመቀነስ
ድንበር ተሻጋሪ የወንጀል መረቦችን ለመዋጋትና በቬንዙዌላውያን መሪነት የሚደረገውን ሰላማዊ የፖለቲካ ሽግግር ለመደገፍ አስተዋጽኦ ይኖረዋል ብሎ የሶማሊላንድ መንግስት ያምናል ሲል ገልጿል። ሚኒስቴሩ የትኛውም ሽግግር ለብሔራዊ ሉዓላዊነት፣ ለተጠያቂነትና ለሰብአዊ መብቶች ክብር መስጠት ላይ የተመሰረተ መሆን እንዳለበት አሳስቧል። አክሎም አቋሙ በዓለም አቀፍ መርሆችና የጋራ ደህንነትን ከግምት ውስጥ በማስገባት የተመሰረተ መሆኑን ገልጿል። ይህ በእንዲህ እንዳለ የአፍሪካ ህብረት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ታፍነው መወሰዳቸውንና በተቋማት ላይ እየደረሱ ያሉ ወታደራዊ ጥቃቶችን ጨምሮ በሀገሪቱ ያሉት ሁኔታዎች በጥልቅ እያሳሰቡት መሆኑንና ጉዳዩን በቅርብ እየተከታተለው መሆኑንም ህብረቱ ባወጣው መግለጫ አስታውቋል። ህብረቱ ለዓለም አቀፍ ህጎች በተለይም ለሀገራት ሉዓላዊነትና ግዛታዊ አንድነት መጠበቅና ራሳቸውን በራሳቸው የማስተዳደር መብት መረጋገጥ ያለውን ጽኑ ቁርጠኝነት አረጋግጧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርዌት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ እርስዎ የወደዱትን ይምረጡ። እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም ራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ።